እኔ የጥሎሹ የእንሰሞን በሬዲዮ በቴሌቪዥን በቲክቶክ በዩቲዩብ የሚተላሉ የጥሎሽ አይነቶች እውነቱን ለመናገር የእነሱን ተስፋ ኑሮ አለምልመው የእኛን ተስፋ ያጨልማሉ። ወደፊት ለመጋባት ያሰቡት ያንን ጥሎሽ እያየ ያንን የሽምግልና ስርዓት እያየ እንዴት አድርጎ ሽማግሌ እንደሚችል ሐሞቱ የፈሰስ ብዙ ወጣታል። አበባ በማንጋጋት ስንት አበባ በሚረግፍበት ሀገር ቁጭ ብለን ዳቦ በልቶ ውሃ ጠጥቶ እርቃንን ሸፍኖ መኖር የቅንጦት ዕቃ በሆነበት ሀገር ውስጥ እየኖሩ የተገነጠለ ኑሮ መኖር የተገነጠለ ኑሮ ነው አለ። ከማህበረሰቡ ጋር የማይገናኝ የማይመሳሰል እንዲያው የምታደርጉ ሰዎች እንዲያው ብታስቡበት፣ ክርስቲያኖች ከሆናችሁ ብታማክሩ ለማለት ነው። ወጣቶች ወደፊት ሚዜ ስትመርጡ ዝነኛ ሰውና በመልክ የሚበልጣችሁን ሰው አትምረጡ። ይሄ በጣም ስህተት ነው። እውነቴን ነው የምላችሁ። አያስቅም። ይሄ ዝነኛ ሰው የእናንተ ሚዜ ከሆነ እናንተ ትረሳላችሁ። ሚዜ በመልክ የሚበልጥ ከሆነ ሰው እናንተን ረስቶ ያቺን ሴት ነው የሚያየው። እኔ አንዳንድ ቀዥቃዣ ሚዜ ሙሽራውን የሚውጣል። አንዳንድ ጊዜ የሙሽሪት እና የሙሽራው እናትና አባት የተዳሩ የቦርድ ሊቀመንበር መሆን ይቃጣቸዋል። የሙሽራና የሙሽሪት ዘመዶች መቀላቀል አለበት። የማይቀላቀሉ አሉ። ይገርማል። ብቻ በልተው ብቻ የሚሄዱ ልባቸው አፋቸውን ከፍተው በልተው ልባቸውን የማይከፍቱ ከዳሩ በኋላ ፈላጭ ቆራጭ መሆን ይቃጣቸው። ይሄ ሰው እናትና አባቱን ይተዋል። ማንን ይከተላል? ሚስቱን ይከተላል። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። ሚዜን የሚመርጠው ሙሽራ ሚዜውን ይመርጣል እንጂ ሚዜ ሙሽራውን አይመርጥም። ክርስቶስ ይመርጣል እንጂ አይመረጥም። አያችሁ፣ የማይሾሙት ንጉስ፣ የማያበድሩት ባለጸጋ፣ የማይነቅፉት ጌታ ሙሽራ ይባላል ክርስቶስ። ይገርማቸዋል። በብሉይ ኪዳን እግዚአብሔር እንዲህ ተብሏል። በትንቢተ ኢሳይያስ ምዕራፍ 54 ቁጥር 5 ላይ ፈጣሪሽ ባልሽ ነው ተብሏል። እግዚአብሔር ባል ይባላል። ይሄ እየሰከረ እየገባ የወር ወጪ ሲጠየቅ ጡጦ እንደተነጠቀ ሕፃን የሚያጉረመርመው የትም እየተንዘላዘለ እያመሸ ማታ የሚገባው ባል እንኳን ለክርስቶስ ለገብረ ክርስቶስ ምሳሌ ይሆን እና በብሉይ ኪዳን እግዚአብሔር ባል ይባላል። እስራኤላውያን ደግሞ ሚስት ይባላሉ። መውለድ ከእንስሳት ጋር እንጂ የሚያመሳስለን ከመላእክት ጋር አይደለም። ልጅ አጣችሁ ሰዎች እንዳይገርማችሁ እንዳይደንቃችሁ፣ እኛ እንደወለድ ነው ከብቶቹም ተዋልደዋል። ዋናው ከእግዚአብሔር ተወለዱ፣ እናንተ ክበሩ፣ ግን ገነት መንግስተ ሰማያትን አትጡ እንጂ ልጅን የሚተካ እግዚአብሔር ከእናንተ ጋር ነው። ልጅን የሚተካ ኢየሱስ ክርስቶስ በቤታችሁ ነው። እኔ አይነ ስውር ነኝ እስከ መቃብር፣ ከመቃብር በኋላ ግን ሙሽራዬ ሲመጣ ክርስቶስ ሲመጣ ብርሃን ይተከልልኝና ከነ ገብርኤል ከነ ሚካኤል ከመላእክት ጋር እናሸበሽባለን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቅዱስ ቦታ እንድትሰበሰቡ እግዚአብሔር እግረ ስጋችሁን ወደ ቦታው እግረ ልቦናችሁን ወደ ወንጌሉ ወደ ቃሉ ያቃናላችሁ የእግዚአብሔር ቤተሰቦች ምእመናን እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? በየጊዜው በየቦታው በየምክንያቱ መስማት በምንችለው መጠን የሚያስተምረን መኖር በምንችለው መጠን የሚነግረን ትናንት የነበረ ዛሬ ያለ ነገ ከነገ ወዲያ ከመካከላችን እንደማይለይ አፋችንን ሞልተን የመሰከርንለት የምንመሰክርለት ልባችንንም ሞልተን ያመንነውና የምናምነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከ ዛሬ ስላደረገው በጎ ነገር ወደፊትም ስላዘጋጀልን መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። ተጠናንታችሁ ተግባብታችሁ እንደ ባህል ወላጆቻችሁን እንደ ሃይማኖት ፈጣሪያችሁን አስፈቅዳችሁ በዛሬው ዕለት በሥጋ ወደሙ ማኅተምነት ኢየሱስ ክርስቶስ አትሞ ጋብቻችሁን ያረጋገጠላችሁ ክቡራን ሙሽሮቻችን እንኳን ለዚህ ቀን አደረሳችሁ፣ ያዝልቅላችሁ።
እናንተ የምትሰሙት እኛም የምንናገረው አይንሳን አይንሳችሁ እግዚአብሔር በመላ በግምት በሳይሆን አይቀርም በይመስለኛል የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ እግዚአብሔር አንደበታችንን የሚቆጣጠር መንፈስ ቅዱስ ዘቦቱ መራት መራዊ ውእቱ ዋርኩሰ ለመራዊ ዘይቀውም ወይሰምዖ ፍስሐ ይትፌሳህ በእንተ ቃለ መራዊ ወመራት ያጨ እንጂ ያገባል ሙሽሪት ያለችው እሱ ሙሽራ ነው የሙሽራው ሚዜ አርከ መራዊ ህሮየ መራዊ አማጭ ረማጭ ግልገል ሙሽራ ወይ ሚዜ ማለት ነው በዘመኑ ቋንቋ ሚዜ ግን የሙሽሪትንና የሙሽራውን ቃል በመስማት ይደሰታል የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ያለ እጥር ምጥን ስብስብ ያለ ብዙ የጠለቀ ምስጢር የረቀቀ ሐሳብ የተሸከመ እግዚአብሔር በዮሐንስ በኩል አድሮ ያስተማረን የእግዚአብሔር ቃል ነው ይህን ጥቅስ የመረጥኩበት ምክንያት በሁለት ነው አንደኛው ይሄ ወቅት ዘመነ መራዊ ይባላል ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የተሰራች ያለቀች የተጠናቀቀች የምትሄድበት መስመር ተሰምሮ ያለቀ ማንም ድንገት እንደ ሽሮ እየገነፈለ መስመር የማያሰምርላት የምትመራ እንጂ የማትመራ የምትሰራ እንጂ የማትሰራ ከፍ የምታደርግ እንጂ ማንም ከፍ የማያደርጋት በክርስቶስ ከፍ ሲል በክርስቶስ ዝቅ ሲል በወዳጆቹ ልክ ተቀዳ የተሰፋች የቀራንዮ ሙሽራ የኢትዮጵያ ሀብት ንብረት የሆነችው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከፍ ሲል እግዚአብሔርን ዝቅ ሲል እናቱን ከዛ በመቀጠል ደግሞ እንደ አቡነ ተክለ ሃይማኖት ያሉትን የባከነ ጊዜ የባከነ ገንዘብ የባከነ አካል የሌላቸው የተፈጠሩበትን ዓላማ ያወቁ እንደ እግዚአብሔርን በግብርም በክብርም እሱን የመሰሉ ዓለምን አራግፈው የጣሉ ነፍሳቸው ስጋቸው ለነፍሳቸው ያንበረከኩ ነፍሳቸው ለክርስቶስ ያስማረኩ ቀራንዮ ላይ የክርስቶስ ቁስል የሚጠዘጥዛቸው የተወጋው ጦር የሚወጋቸው የጠጣው ሐሞትና ኮምጣጤ የሚያንገሸግሻቸው በግዙፍ ዓለም ቁጭ ብለው ረቂቁ ዓለም የሚታያቸው ብልጭልጩን ዓለም የሚታየውን ዓለም በማይታየው በረቂቁ ዓለም የለወጡ እኛ ታላቁ ሊቅ ዮሐንስ አፈወርቅ እንደተናገረው ወበከመ ጻርቃን ኮኑ ነግዳነ ወሙታነ እምዝንቱ ዓለም ጻርቃን ከዚህ ዓለም ስደተኞች የዚህ ዓለም ሙት እንደሆኑ ሁሉ ከማሁን ህነኒ ኮነ ሞትነ ወነግዳነ ኮነ እምንግስተ ሰማያት እኛ ደግሞ በግልባጩ የመንግስተ ሰማያት ሙቶች የመንግስተ ሰማያት ተሰዳጅና ተፈናቃዮች ነን እንዳለው ሁሉ ቅዱሳን ጻርቃንን በቦታ በቦታቸው ስማቸውን ጠርታ ገድላቸውን አንብባ ታሪካቸውን ተርካ አንድ ለዋሉት ውለታ ምድራዊ ክፍያ ለመክፈል የጻርቃን ዋጋቸው ሁለት ነው በሰማይ ሰማያዊ ርስት ይከፈላሉ መንግስተ ሰማያት ይገባሉ ክርስቶስ ጋራ ይነግሳሉ ወከብረት ነፍሶሙ በውስተ ዓለማት ክልኤቲ ዘዚህ ወዘከሃ የቅዱሳን የጻርቃን የሰማዕታት ነፍሳቸው በሁለት ዓለም ከበረች ተብሎ በመቅድመ ወንጌል እንደተነገረ በዚህ ዓለም ስማቸው እንዲጠራ ታሪካቸው እንዲነገር ገድላቸው ድርሳናቸው ታምራቸው እንዲነበብ ስማቸው ለትውልድ እንዲነገር አራያነታቸው ጽላት እንዲቀረጽላቸው ቤተክርስቲያን እንዲታነጽላቸው ጸበል እንዲፈልቅላቸው በስማቸው ድዊ እንዲፈወስላቸው ሙት እንዲነሳላቸው ሙተው እንዲኖሩ የፈቀደ እግዚአብሔር ነውና ለነሱ ጊዜውን ቦታውን መድባ ከብሉይ ከሐዲስ አውጣታ መሰረታዊ የሆነውን ዶግማዋን ቀኖናዋን ትውፊቷን ባህሏን የምታስተምርበት የተሰፈረ የተለካ መስመር አላት ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ክርስቶስን ውሃ ልክ መሰረት መደምደሚያ ጉልላት አድርጋ በሱ መሰረትነት ላይ የቆሙትንና ቅድም እንደተናገርኩት ተመሰሉ ኪያየ በከማነ እትመሰሎ ለክርስቶስ እኔ ክርስቶስን እንደመሰልኩ እናንተም ክርስቶስ እኔን ምሰሉ ብሎ አፋቸውን ሞልተው መናገር የቻሉ
ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን መስያለሁና አለ እናንተም ክርስቶስን ምሰሉ አላለም። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን መስያለሁና እናንተም በአቅማችሁ በልካችሁ እኔን ምሰሉ አለ። ያዕቆብ ደግሞ ወናሁን አስተበጽኦሙ ለለታገሱ ወሰማይክሙ ትዕግስቶ ለኢዮብ ዘከመ ፈጸመ ሎቱ እግዚአብሔር ስለቱ። እነሆ እግዚአብሔር የታገሱትን ትዕግስተኞችን ትዕግስትን ገንዘብ ያደረጉትን ብፁዓን እንላቸዋለን። ምክንያቱም ኢዮብ ዘከመ ፈጸመ ሎቱ እግዚአብሔር የኢዮብን የታጋሹን የኢዮብን ልመና እንዴት እንደሰማው ታውቃላችሁ። በዚህ ምክንያት እኛም የታገሱትን ብፁዓን እንላቸዋለን ባለው መሰረት ባለቤቱም ሲናገር ወበከመ አነ ሕያው አንትሙኒ ተሐይዩ እኔ ሕያው ነኝና እናንተም ከኔ የተነሳ ሕያዋን ትሆናላችሁ ተብሎ በተነገረው መሰረት ያቺ ሽቶ ላፈሰሰችው ሴትዮ ላፈሰሰችው ሴት ደሟን አላፈሰሰችም፣ አጥንቷን አልከሰከሰችም፣ አንገቷ አልታረደም፣ መከራ አልተቀበለችም። ኢየሱስ ክርስቶስ ኃጢአተኝነቷን በማመኗ ስተቷን በማመኗ ርኩሰቷን በቅድስና ርኩሰቷን በንጽህና በመተካቷ አቅሟን ልኳን አውቃ ሽቶዋን ብልቃጧን ልቧን አብራ እንደከፈተች ሽቶዋን እንባዋን አብራ እንዳፈሰሰች በፀጉሯ እግሩን በጠረገች ጊዜ ይህ ወንጌል በተሰበከበት ቦታ ሁሉ ስሟ ይነገርላታል ተብሎ በተነገረው መሰረት የጻድቃንን ስም እንጠራለን፣ የቅዱሳንን ስም እንጠራለን። ምክንያቱም ስማቸው የስራቸው ውጤት ስለሆነ የገድላቸው ውጤት ስለሆነ አቡነ ተክለ ሃይማኖት ዛሬ የነበሩበት ዘመን የዛሬ 800 900 ዓመት ገደማ ነው። 1000 ዓመት ሊሞላ ነው። ዛሬም ታሪካቸው አዲስ ነው፣ ስማቸው ትኩስ ነው፣ ገድላቸው ፈዋሽ ነው። ጸበላቸው ያነጻል፣ ታምራቸው ድርሳና ገድላቸው ይጠግናል፣ የወደቀ ያነሳል፣ የተሰበረ ይጠግናል። ተስፋ ለቆረጠ ዓለም ለከዳው ገንዘብ ጤና ዘመድ ለከዳው ኃጢአት ተስፋ ላስቆረጠው ውዥንብሩ ውጣውረዱ ፈተናው እንደማይበል እንደጎርፍ ለሚንጠው ዓለም እነዚህ አባቶቻችን ጸንተው በርትተው በመገኘታቸው ትምህርት ናቸውና እነሱን እናስታውሳለን። በሌላ በኩል ደግሞ ይሄ ወቅት ቅድም እንደተናገርኩት በሶስት ስያሜ አለው። አንደኛ ዘመነ አስተርእዮ ይባላል። አስተራየ ማለት ደህና አደራችሁ አላችሁ አይደል? ይህ ወቅት ዘመነ አስተርእዮ ይባላል። ምን ማለት ነው? የመታየት ወቅት፣ የመገለጥ ወቅት። እግዚአብሔር ታየ፣ ተዳሰሰ፣ ተበላ፣ ተጠጣ። እግዚአብሔር የሚዳሰስ አካል ኖረው። በቤተልሔም ተወለደ፣ በናዝሬት አደገ፣ በዮርዳኖስ ተጠመቀ፣ በቀራንዮ ተሰቀለ፣ በጎልጎታ ተቀበረ፣ በቢታንያ አረገ ተብሎ ቦታ ተወሰነለት። 40 ዓመት 40 ቀን 12 ዓመት 30 ዓመት ሞላው ተብሎ ዘመን ተቆጠረለት። አዘነ፣ ተደሰተ፣ ጾመ፣ ተራበ ተብሎ ሁኔታ ተነገረለት። ከቦታ ከጊዜ ከሁኔታ ቁጥጥር ውጭ የነበረ እግዚአብሔር በቦታ የማይወሰን በጊዜ የማይወሰን በሁኔታ ውስጥ የማለፍ ግዴታ የሌለበት ባህሪያዊ ዘላለማዊነት ያለው እግዚአብሔር ለኛ ሲል ከልዕልና ወደታች ወርዶ ከድንግል ተወልዶ በጨርቅ ተጠቅሎ በበረት ተጥሎ ለኛ የሚነገሩት ቃላት ተነገሩለት። መራብ፣ መጠማት፣ መወሰን፣ መሰደድ፣ መገረፍ፣ መጾም፣ መጸለይ፣ መስገድ፣ መሞት፣ መገነዝ፣ መቀበር አዳማዊ ጠባይ ነበር። ሔዋናዊ ግብር ነበር። በእኛ ላይ የመጣ ፍዳና መከራ ነበር። እግዚአብሔር ለኛ ሲል ለኛ የሚነገሩትን ቃላት ተቀበላቸው። ሰማይና ምድርን የዘረጋ እግዚአብሔር በጠባብ በረት ተወለደ። ሰማይ ዙፋኑ ምድር የእግሩ መረገጫ የሆነለት እግዚአብሔር ትንንሽ እጆች ኖሩት፣ ትንንሽ እግሮች ኖሩት። ዳደ ብሎ አደገ። ወፍ የቆመች ብሎ መቆም ተለማመደ። በድንግል ማርያም ሰማይ ዙፋኑ የሆነለት እግዚአብሔር በድንግል ማርያም ጭን ላይ ተቀመጠ። በጀርባዋ ታዘለ። በፀሐይ አብስሎ በዝናብ አብቅሎ የሚመግብ እግዚአብሔር ከድንግል ማርያም ጡቶቿን ይዞ ጡት ጠባ። ድንግል ማርያም ሰማይን ምድርን የማይወስኑትን እግዚአብሔርን በማህፀኗ ወሰነችው። በጭኖ ላይ አስቀምጣ ጉንጮቹን ራሱን እየዳሰሰች
ጉንጮቹን እየሳመች አይን አይኑን እያየች በከንፈሩ ጡቶቿን ይዞ ወተት ጠባ እግዚአብሔር። ይሄ ለማንኛውም ሕፃን አይገርምም፣ ለእግዚአብሔር ግን ድንቅ ነው፣ ታምር ነው። ይሄ ይደነቃል እንጂ አይተረክም፣ ይረቀቅበታል እንጂ አይራቀቁበትም፣ ይመረመሩበታል እንጂ አይመረመርም። ይሄ ምእመናን ይሄን በደንብ ልታጤሩን ይገባል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተዋህዶ የሚለው ምትክ የሌለው ይሄን ለማብራራት ሌሎችን ግሶች ልናስገባበት የማንችለው እምናምነው እንጂ የማንመረምረው የምንረቅበት እንጂ የማንራቀቅበት የምንመረመርበት እንጂ የማንመራመርበት ከኛ ህሊና ከኛ አቅም በላይ የሆነ እመኑት እንጂ ይግባችሁ ያልተባል። እኔ ብዙ ሰው መጽሐፍ ቅዱስ አልገባኝ ብሎ ሲጨነቅ ለምን ይገባል? ምን ያደርግልሃል? አባቶቻችን ገባቸው ማለት ኖሩት ማለት ነው። እነ ኢየሉጣ እነ ቂርቆስ እኮ የሐዲስ ኪዳን መጻሕፍት አረ በጥቅሉ መጽሐፍ ቅዱስ የዚህ አይነት ቅርጽ ሳይኖረው ነው ቅዱሳን የሆኑት። አብርሃም መጽሐፍ አልጻፈም፣ ተማረም ተብሎ አልተጻፈለትም። ራሱ መጽሐፍ ነው፣ ይጠቀሳል። ሳራ መጽሐፍ ናት፣ ትጠቀሳለች። ርብቃ፣ ይስሐቅ መጻሕፍት ናቸው። ስለዚህ እንደዚህ አይነቶቹን ዓለምን አራግፈው የተዉትን እኛን ያሳፈረንን ዓለም ያሳፈሩትን እኛን ያንበረከከንን ዓለም ያንበረከኩትን ቅዱሳን ቤተክርስቲያን ታከብራለች። ሁለተኛው ደግሞ ዘመነ መርዓዊ ይባላል። ምን ይባላል? እስቲ ጮክ በሉ እስቲ። አረ ድገሙት። ዘመነ መርዓዊ ተመርዓወ ተሞሸረ ማለት ነው። መርዓዊ ማለት የወንዱ ሙሽራ ነው። መርዓት ማለት ደግሞ ሴቷ ሙሽራ ናት። ኢየሱስ ክርስቶስ ሙሽራ ይባላል። የት ነው የተሞሸረው? በመጀመሪያ በድንግል ማርያም ማህፀን። ማንና ማን ለመሞሸር ስንት ሰው ያስፈልጋል ለመሞሸር? አረ ንገሩኝ፣ ስንት ሰው ያስፈልጋል? ምንና ምን? ወንድና ሴት። ወንድና ሴት የሚጋቡት ዘመዳሞች ናቸው ወይ? አይደሉም። በደንብ አጢኑ ምእመናን። ኢየሱስ ክርስቶስ ሙሽራችን ነው። የት ነው የተሞሸረው ሲባል በድንግል ማርያም ማህፀን። ማንና ማን ተሞሸሩ? ረቂቅ መለኮትና ግዙፍ ስጋ፣ ሕያው መለኮትና ሟች ስጋ፣ ዘላለማዊ መለኮትና ጊዜያዊ ስጋ፣ የማይወሰን መለኮትና ውሱን ስጋ፣ ምድርና ሰማይ የማይወስኑት መለኮትና በቦታ በጊዜ በሁኔታ የሚወሰነው ስጋ ተዋሃዱ። ዘመድ ለዘመድ ይጋባል ወይ? አይጋባም። ባይድ ለባይድ ተጋብቶ የሚወለዱት ልጆች ግን ባይድ ናቸው ወይ? አይደሉም። ባይድ መለኮት ባይድ ነው፣ ስጋ ባይድ ነው። በዘር ቢቆጠር የመለኮትና የስጋን ዘር የሚያገናኘው ነገር የለም። በድንግል ማርያም ማህፀን ግን ባይድ መለኮትና ባይድ ስጋ ተዋህደው ዘመዳችን በለቢሰ ስጋ ኮነነ ዘመደ፣ የኛ ዘመድ ሆነ። አካላችንን የነሳ ነፍሳችንን የነሳ የበላ ነው የጠጣ ነው በቁሱ የተፈወስንበት መራራ ጠጥቶ ጣፋጭ አጠጣን ተራቅቶ ያለበሰን በጦር ተወግቶ ከተወጋንበት የኃጢአት ጦር የገላገለን የተዘጋውን ገነት ያጣነውን ልጅነት የተዋረድንበትን ፍዳና መከራ በደሙ በቁሱ ያነጻው ኢየሱስ ክርስቶስ ተወለደ። ስለዚህ ክርስቶስ ምን ይባላል? ሙሽራ ይባላል። ማንና ማን ተሞሸሩ አልኳችሁ? ድገሙት። ማንና ማን ተሞሸሩ አልኳችሁ? ድገሙት። ማንና ማን ተሞሸሩ? አይደለም እኔ ልልታውን አይደለም ድገሙት ያልኳችሁ። ክርስቶስ ምን ይባላል? ድገሙት። ሙሽራ ለመባል ምን ያስፈልጋል? ሙሽሪት ታስፈልጋለች አይደለም? ራሱ ሙሽሪትና ሙሽራው ባይድና ባይድ በሰርግ ቤት ይሞሸራሉ፣ በጫጉላ ይሞሸራሉ። ይገርማቸዋል። በብሉይ ኪዳን እግዚአብሔር እንዲህ ተብሏል። በትንቢተ ኢሳይያስ ምዕራፍ 54 ቁጥር 5 ላይ ፈጣሪሽ ባልሽ ነው ተብሏል። እግዚአብሔር ባል ይባላል። ይሄ በዝርክርኩ ባል እያልኳቸው አይደለም። ይሄ እየሰከረ እየገባ የወር ወጪ ሲጠየቅ ጡጦ እንደተነጠቀ ሕፃን የሚያጉረመርመው የትም እየተንዘላዘለ እያመሸ ማታ የሚገባው ባል
እንኳን ለክርስቶስ ለገብረ ክርስቶስ ምሳሌ ይሆን ለእግዚአብሔር ምሳሌ ይሆን። እግዚአብሔር ባል ነው የተባለው እንደ አብርሃም አይነቱ ባል ነው። አብርሃም ሚስቱ ሳራ መካን ነበረች። ምዕመናን የዛሬ 4000 ዓመት መካን በመባል መከራ ነበር፣ እርግማን ነበር የሚባለው። ዛሬ እግዚአብሔር ይመስገን መካንነት እርግማን አይደለም፣ ከታወቀበት በረከት ነው። በቀደም በቴሌቪዥን ሰምታችሁ ከሆነ ተናግሬያለሁ። መውለድ ከእንስሳት ጋር እንጂ የሚያመሳስለን ከመላእክት ጋር አይደለም። ልጅ ያጣችሁ ሰዎች እንዳይገርማችሁ እንዳይደንቃችሁ፣ እኛ እንደወለድ ነው ከብቶቹም ተዋልደዋል፣ በጎቹ ተራብተዋል፣ አይጥና ድመት ይወልዳል። ቁም ነገር እንዳይመስላችሁ። ዋናው ከእግዚአብሔር ተወለዱ፣ እናንተ ክበሩ፣ ግን ገነት መንግስተ ሰማያትን አትጡ እንጂ ልጅን የሚተካ እግዚአብሔር ከእናንተ ጋር ነው። ልጅን የሚተካ ኢየሱስ ክርስቶስ በቤታችሁ ነው። እና በብሉይ ኪዳን እግዚአብሔር ባል ይባላል፣ እስራኤላውያን ደግሞ ሚስት ይባላሉ። በአዲስ ኪዳን ደግሞ ሙሽራው ክርስቶስ ይባልና በሙሽርነት ውስጥ ደግሞ የመለኮትና የሥጋ ተዋህዶ በሙሽሪትና በሙሽራው ተመስሏል። ክርስቶስና ቤተክርስቲያን በሙሽሪት ተመስሏል። እኔ ከዚህ ቀጥሎ የምነግራችሁ ደግሞ ዋርኩሰ ለመርአዊ። እሺ በሰርግ ቤት ስንት ታዳሚዎች አሉ? ደህና ዋላችሁ? ስንት ታዳሚዎች አሉ? ሙሽሪትና ሙሽራው አሉ። ቀጥሎስ? ይህን የነገረ ሰው በእውነት በኋላ እሸልማለሁ። በሰርግ ቤት ያሉትን በቅደም ተከተል እንጥራቸው። ዋናው የሰርግ ዋና ተዋናይ ማን ነው? አቤት ሙሽራው። አንድ ሰርግ የሚያሰኘው የማን መኖር ነው? የሙሽራው መኖር ነው። በተለይ የኛ ዘመን እውነቱን ለመናገር እንደው እዚህ ውስጥ ሀብት አለን ብላችሁ የምትአምኑ ሰዎች ካላችሁ፣ በነገሩ በዚህ ዘመን ሀብት አለ ብሎ ማመን የጥናት ጉድለት እንጂ ሀብታም የለም። ግን አለን ብላችሁ ካመናችሁ ግን እኔ የጥሎሹ የሰሞን በሬዲዮ በቴሌቪዥን በቲክቶክ በዩቲዩብ የሚተላሉ የጥሎሽ አይነቶች እውነቱን ለመናገር የእነሱን ተስፋ ኑሮ አለምልመው የእኛን ተስፋ ያጨልማሉ። ነቦን ወደፊት ለመጋባት ያሰቡት ያንን ጥሎሽ እያየ ያን የሽምግልና ስርዓት እያየ እንዴት አድርጎ ሽማግሌ እንደሚችል ሐሞቱ የፈሰስ ብዙ ወጣታል። እና እኔ በእውነት እንደው አበባ በማንጋጋት ስንት አበባ በሚረግፍበት ሀገር ቁጭ ብለን ዳቦ በልቶ ውሃ ጠጥቶ እርቃንን ሸፍኖ መኖር የቅንጦት ዕቃ በሆነበት ሀገር ውስጥ እየኖሩ የተገነጠለ ኑሮ መኖር የተገነጠለ ኑሮ ነው። ይሄን ከማህበረሰቡ ጋራ የማይገናኝ የማይመሳሰል እንደው የምታደርጉ ሰዎች እንደው ብታስቡበት፣ ክርስቲያኖች ከሆናችሁ ብታማክሩ ለማለት ነው። እና ዙሮ ዋርኩሰ ለመርአዊ በሰርግ ቤት አንደኛ ሙሽሪትና ሙሽራው አሉ፣ ሁለተኛ መብል መጠጥ አለ፣ ሶስተኛ እንደ ጥንቱ ዘፈን ጨዋታ ነበረ። በአሁኑ ጊዜ በመዝሙር ተተክቷል። እሱ ብዙ የሚያነጋግር ነገር ነው። ወደዛ ዝርዝር ጉዳይ አልገባም። ከዛ በኋላ ደግሞ የሙሽራውና የሙሽሪት ቤተሰቦች አሉ። አሁን በቤተ ክርስቲያናችን ዮሐንስ እንደነገረን ዋርኩሰ ለመርአዊ ዘይቀውም የሙሽራው ሚዜዎች የተባሉ በቤተ ክርስቲያናችን ቅዱሳን ናቸው። ደህና ዋላችሁ? ቅዱስ አርከ መርአዊ ዮሐንስ መጥምቅ ክርስቶስ ሙሽራ ተባለና ዮሐንስ መጥምቅ ምን ተባለ? ሚዜ ተባለ። በዮሐንስ መጥምቅ ውክልና ደግሞ ጻድቃን፣ ሰማዕታት፣ ቅዱሳን የማን ሚዜዎች ናቸው? የክርስቶስ ሚዜዎች ናቸው። የሚዜ ዓላማው ምንድን ነው? ሙሽራውን ከፍ ማድረግ ነው። እኔ አንዳንድ ቀዥቃዣ ሚዜ ሙሽራውን የሚውጣል። እኔ ከዚህ በፊት ተማግሬያለሁ። ወጣቶች ወደፊት ሚዜ ስትመርጡ ዝነኛ ሰውና በመልክ የሚበልጣችሁን ሰው አትምረጡ። ይሄ በጣም ስህተት ነው። እውነቴን ነው የምላችሁ። አያስቅም። ይሄ ዝነኛ ሰው የእናንተ ሚዜ ከሆነ እናንተ ትረሳላችሁ። ሚዜ በመልክ የሚበልጥ ከሆነ ሰው እናንተን ረስቶ ያቺን ሴት ነው የሚያየው። ስለዚህ ሰው በመልክ የሚበልጠው ሰው ሚዜ ማድረግ የለበትም። ቅዱሳን የክርስቶስ ሚዜ የተባሉት ልካቸውን ያወቁ ስለሆኑ ነው። ሙሽራውን የሚያጎሉ ስለሆኑ ነው። እየሰማችሁ ነው? ሙሽራውን ከፍ አሁን ዮሐንስ መጥምቅ ምን አለ? ሰዎች እኮ መጥተው ዮሐንስ አሉት፣ ያ አንተ የጫማውን ማሰሪያ ልፈታ አይገባኝም የተከበረ ነው ስትለ የነበረው እኮ ተማሪዎችን ገልብጦ ወሰደብህ። ህዝቡ አንተን እርግፍ አድርጎ ጥሎ እሱን ተከተላሉት። ማንን የተከተሉት? ክርስቶስን። ለማን ነው እየተነገረ ያለው? ለዮሐንስ። ሙሽራው ማን ነው አልኳችሁ? ክርስቶስ። ዮሐንስ ምንድነው ብያችኋለሁ?
ሙሽራ ማን ነው? ሚዜ። አሁን ዮሐንስ ምን አለ? እንዴ እኔ የደከምኩት ታዲያ ይሄን ለማድረግ አይደለም ወይ? የሚዜው እኮ ትግል ሙሽሪትና ሙሽራውን አገናኝቶ ለፍሬ ማብቃት ነው። የኔ ስራ እናንተን ከእውነተኛው ሙሽራ ከክርስቶስ ጋር ማጨት ነው፣ ማገናኘት ነው፣ ማጋባት ማዋሃር ነው አለ ዮሐንስ። እንዴት አይነት ጥልቅ ምስጢር መሰላችሁ ምእመናን! እና በቤተ ክርስቲያናችን አቡነ ተክለ ሃይማኖት በዮሐንስ በኩል የክርስቶስ ሚዜ ናቸው። እነ መርቆሬዎስ እነ ምን ስፍር ቁጥር አላቸው ምእመናን። ሚዜ ለመሆን እኮ መለኪያ አለው አይደለም? ሰው አንድ ሰው ስታወርቆ ምን ትላላችሁ? እገሌ ወዳጄ ነው ስትሉ ቀጥለ ምንድነው? እንዲያውም እኮ ሳገባ ምን ነበር ትላላችሁ? ሚዜ ነበር ይባላል። ሰው ሚዜ የሚያደርገው የወደደውን ሰው ነው፣ የሚተማመንበትን ሰው ነው፣ የሚቀርበውን ሰው ነው። ስለዚህ ክርስቶስ ደግሞ ወዳጆቹን ምን ብላቸዋል? እይብለክሙ አግብርቴ አላ አይርክቴ፣ ከዛሬ ጀምሮ ባሮቼ አልላችሁም ወዳጆቼ እላችኋለሁ፣ ሚዜዎቼ ናችሁ አለ። ከዚህ በላይ ምን ይመጣል ወገኖቻችን? ከዚህ በላይ ምን ስልጣን ይመጣል? እና ባለቤቱ አይብለክሙ አይርክቴ እስማአነ ሐረይኩክሙ ወሴምኩክሙ፣ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። ሚዜን የሚመርጠው ሙሽራ ሚዜውን ይመርጣል እንጂ ሚዜ ሙሽራውን አይመርጥም። ክርስቶስ ይመርጣል እንጂ አይመረጥም። ይሾሙታል እንጂ ይሾማል እንጂ አይሾምም። እግዚ ዘይግዝዎ ንጉስ ዘይሰይምዎ። አያችሁ፣ የማይሾሙት ንጉስ፣ የማያበድሩት ባለጸጋ፣ የማይነቅፉት ጌታ ሙሽራ ይባላል ክርስቶስ። በሰርግ ቤት መጠጥ አለ አይደለም? ምግብ አለ አይደለም? ሰርግ ቤት ቤተ ክርስቲያን ናት። መብል መጠጣችን ቀራንዮ ላይ የተጠመቀው የክርስቶስ ደም የተቆረሰው የክርስቶስ ስጋ ነው። በሰርግ ቤት የሙሽሪትና የሙሽራው የቅልቅል ፕሮግራም ታውቃላችሁ? ምንድን ነው? አቤት! የሙሽራው ዘመድና የሙሽሪት ዘመዱ ምን የሚያደርጉበት ነው? የሚዋሃዱበት። እኔ አንዳንድ ጊዜ የሙሽራና የሙሽሪት ዘመዶች መቀላቀል አለበት። የማይቀላቀሉ አሉ። ይገርማል። ብቻ በልተው ብቻ የሚሄዱ ልባቸው አፋቸውን ከፍተው በልተው ልባቸውን የማይከፍቱ የጥላቻ ሰዎች። እኔ አንዳንድ ጊዜ የሙሽሪት እና የሙሽራው እናትና አባት የተዳሩ የቦርድ ሊቀመንበር መሆን ይቃጣቸዋል። ከዳሩ በኋላ ፈላጭ ቆራጭ መሆን ይቃጣቸው። ይሄ ሰው እናትና አባቱን ይተዋል፣ ማንን ይከተላል? ሚስቱን ይከተላል። እና ቅልቅል የሚባል አለ። የኛ ደግሞ የሙሽሪትና የሙሽራው ቤተሰቦች ሰማያን መላእክት ናቸው። የሙሽሪት የቤተ ክርስቲያን ቤተሰቦች እኛ ነን። የተቀላቀል ዮም አደ መርኤተ ኮኑ መላእክት ወሰብ ከመይሰብሕዎ ለክርስቶስ በቃለ አሚን። በቤተልሔም ክርስቶስ ሲወለድ ሰማያውያን የሙሽራው የመለኮት ሚዜዎች ቤተሰቦች መላእክት፣ የሥጋ ቤተሰቦች እኛ በቤተልሔም ተገናኝተን አንድ አይነት ምስጋና መሰገን ተዋሃድን። መላእክትና እኛ ይገርማቸዋል። እስከ ዕለተ ምጽአት ነው እንጂ መላእክት የሚረዱን ከዕለተ ምጽአት በኋላ ክርስቶስ ከመጣ በኋላ መንግስተ ሰማያት ከገባን በኋላ ሚካኤልና እኔና ሚካኤል ሰራይ ገባሬ ሰናይ ንፍቁን ቅዳሴ ነው የምንገባው። ይገርማቸዋል። በሰማይኛ ካህናት ነን፣ ቀዳሾች ነን። ሚካኤል በሰማይ ጓደኛችን ነው፣ ከጎናችን እኩል ነው የምንሆነው። ይሄ ፈቃድ በሰማይ እንደሆነ እንዲሁም በምን ይሁን? በምድር ይሁን። ዛሬ እኛ ብቸኞች ነን፣ ስደተኞች ነን፣ ረሃብተኞች ነን፣ በሽተኞች ነን፣ ተስፋ ቢሶች ነን፣ ተፈናቃዮች ነን። መከራው እንደ ዶፍ ይወርድብናል። ይሄ ግን ክርስቶስ ሲመጣ መድረኩ ይዘጋል፣ መጋረጃው ይዘጋል። መከራው፣ ስደቱ፣ ረሃቡ፣ ጥሙ፣ መገፋቱ፣ መግፋቱ፣ ማሰደዱ፣ መሰደዱ ይዘጋና ከሙሽራችን ጋር በሰማይ እንነግሳለን። እኔ አይነ ስውር ነኝ እስከ መቃብር፣ እኔ አይነ ስውር ነኝ እስከ መቃብር። ከመቃብር በኋላ ግን ሙሽራዬ ሲመጣ ክርስቶስ ሲመጣ ብርሃን ይተከልልኝና ከነ ገብርኤል ከነ ሚካኤል ከመላእክት ጋር እናሸበሽባለን። ይሄ ነው ከነ አቡነ ተክለ ሃይማኖት የምንማረው። ይሄንን ነው የሚታየውን ወርቁን፣ ብሩን፣ መብሉን፣ መጠጡን ልብላ ልጠጣ ላመንዝር የሚለውን ስጋዊ ፍላጎታቸውን በቀራንዮ መስቀል ምላጭነት ቆርጠው የጣሉ
ስሜታቸውን የገረዙ አስተሳሰባቸውን ገፈው የጣሉ አዲስ ሰውነት አዲስ ልብ የኖራቸው ዛሬ በሰማይ ነግሰዋል በገነት ኋላ ደግሞ አብረን እንነግሳለን። ለዚህ ነው ሐዋርያው ቅዱስ ጳውሎስ ወበንተዝ እያሐፍር እግዚአብሔር ከመ ይትበሃል አምላኮሙ እስመ አስተዳለወ ሎሙ ሀገረ እንተ ተሰፈው እግዚአብሔር የአብርሃም አምላክ የይስሐቅ አምላክ የተክለ ሃይማኖት አምላክ የጊዮርጊስ አምላክ ሲባል አያፍርም አለ። ለምን? እስመ አስተዳለወ ሎሙ ተስፋ ያደረጉትን ሀገር አዘጋጅቶ ይጠብቅላቸዋልና። መንግስትህ በሉት ስምህ ይቀደስ ብሎስ ጮክ ብላችሁ የቻይና መንግስት፣ የአሜሪካ መንግስት፣ የራሽያ መንግስት፣ የእስራኤል መንግስት ለኢኮኖሚ ይምጡልን፣ ለጽድቅ ግን የእግዚአብሔር መንግስት ይምጣልን። መሳሪያ ይርዱን፣ በኢኮኖሚ ይርዱን፣ በሳይንስና በቴክኖሎጂ ያግዙን፣ ይደግፉን። ለሰማያዊ ቤታችን ለሰከነ ህይወታችን ለሰማያዊ ተስፋችን ግን የማን መንግስት ይምጣ? የእግዚአብሔር መንግስት ይምጣ። ስለዚህ ምእመናን እኔ እንደው አንዳንድ የተዛቡ አመለካከቶች እናያለን። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስለ ቅዱሳን ያላትን መረዳት ያልተረዱ ሳይገቡ የወጡ ሳይቆሙ የተቀመጡ ተስፋ የቆረጡ በእውነቱ ሆዳቸው ከምግብ ጭንቅላታቸው ከንባብ አንደበታቸው ከጥበብ የታጎለ ሰይጣን መሳሪያ አድርጎ ወኪል ያደረጋቸው ሰይጣን የዓመት ፍቃድ ቢወጣ እኛ እንሰራዋለን ሰንብት በዛው ማለት የሚችሉ ክፉ ሰዎች የቤተ ክርስቲያንን ሲያጠፉ እንሰማለን። እኛ አቡነ ተክለ ሃይማኖት የወደድናቸው ተወደው ስለተገኙ ነው። ያከበርናቸው ተመርጠው ስለተገኙ ነው። ማርያም የምንለው ማርያም ስለሆነች ነው። በልግስና አይደለም፣ በትብብር አይደለም። እኛ ካልጠራናት ማን ይጠራታል? ምስኪን ወርቃ እንዳትቀር ብለን አይደለም። ከፍ አርጋ ከፍ ስላደረጋችን መታመን ታላቁ ሊቅ ዮሐንስ ቄርሎስ ወላዲተ እግዚአብሔር ቃል ኮነት ልማደ ድንግል ማርያም አለ አስተማሪ አይደለችም፣ ራሷ ትምህርት ናት አለ እንጂ ዳቦ አዝላ የምትራብ የሕይወት ውሃ አዝላ የምትጠማ ሰማይና ምድርን በማህፀኗ ወስና ይዛ ረሃቡ ጥሙ ያልገረማት ያልደነቃት ነፍሷ እግዚአብሔርን ያከበረች መንፈሷ በአምላኳ በፈጣሪዋ ደስታ ያደረገች የደስታ መለኪያው መብላት መጠጣት መዝናናት መደሰት እንዳልሆነ እየተሰደደች የምታመሰግን እየተራበች የምትዘምር በቤተልሔም ዋሻ በብርድ ወልዳ በምስጋና የተጥለቀለቀች ዓለም መብላት መጠጣት መደሰት የደስታ መለኪያ ነው ብሎ በሚያምነው ከንቱ ዓለም የለም መራብ መጠማት መሰደድ የደስታ ምንጭ ነው ብላ በአምላኳ ሐሴት ያደረገች ድንግል ማርያም ናት። ድንግል ማርያም እንደ ቃልህ ይደረግልኝ ብላ አሚን ብላ ባትቀበል አቡነ ተክለ ሃይማኖት አልነበሩም፣ ጳውሎስ ጴጥሮስ አልነበረም፣ ጥምቀት ተንሣኤ አልነበረም። እንዲያውም ሊቁ ሲናገር ድንግል ማርያም እንደ ቃልህ ይደረግልኝ ብላ ስትናገር ብርሃን ይሁን ብሎ ዓለም እንደፈጠረበት አይነት ለውጥ መጣለ። ድንግል ማርያም እሽታዋን በመስጠቷ ታማኝ ሆና በመገኘቷ ታዛዥና በመገኘቷ ነደነዋል።